ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከዛ ውጭ ግን በተወዳጆቹ የአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎች ያሉ። በተወዳጁ የእንግሊዝ ፕሪምየር ሊግ የ32ኛ ሳምንት ሁለተኛ ቀን ውሎ ትላንትና በርከት ያሉ ጨዋታዎች ተደርገዋል። ሲጠበቁ የነበሩት ጨዋታዎችም እንዲሁ ውጤቶቻቸውን ወደ እናንተ እናደርሳለን። በጨዋታው ላይ ስለነበሩት አንዳንድ ጉዳዮችንም እያነሳሳን ቆይታን እናደርጋለን። አርሰናል ትናንት በቦርንመስ ሽንፈት ገጥሞታል። በአንጻሩ ሊቨርፑል ሰሞንኛ ገጥሞት ከነበረው የውጤት ማጣቶች በተከታታይ ጨዋታዎች ሽንፈቶች ገጥመውት ነበር በአውሮፓ ቻምፒየንስ ሊግ። ከዛ ውጭ በኤፍኤ ካፕ መርሃ ግብር ከኢንተርናሽናል ብሬኩ በፊት በነበረ የፕሪሚየር ሊግ ጨዋታ በተከታታይ ሽንፈቶችን ሲያስተናግድ የነበረ ቡድን እንደነበር እናስታውሳለን። የአርነ ስሎት ቡድን ትላንትና ግን ወሳኝ የተባለ ድልን ማሳካት ችሏል። የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክርም ትልቅ ለውጥን ያመጣለታል ተብሎ የሚታሰብ ሙሉ 3 ነጥብን ያሳካው ሪዮ ኤንጎሞዋህ በጨዋታው ላይ እጅግ አስደናቂ አቋሙን ያሳየበት አጋጣሚን ጭምር ተመልክተናል። ይሄ ታዳጊ ተጫዋችና ከጨዋታው ጋር አያይዘን የምናነሳቸው ጉዳዮች አሉ። በስፔን እና ባርሴሎና ጨዋታቸውን አድርገዋል፣ እናነሳዋለን። በጀርመን፣ በፍሬንች እንዲሁ በጣሊያንም የተደረጉ መርሃ ግብሮችን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድናችን ተከታታይ ድሉን ትላንትናም ማሳካት ችሏል። የዩኤፋ ፍሬንድሺፕ ካፕ እየተባለ የሚጠራው ውድድር በቱርክ እየተደረገ ይገኛልና ኢትዮጵያ በዚህ ውድድር ላይ ከ18 ዓመት በታች ሴቶች ብሔራዊ ቡድናችን ተካፋይ እንደሆነ ይታወቃል። በመጀመሪያው ጨዋታም ደግሞ በምድቡ የመጀመሪያ ጨዋታ የዩራጓይ ብሔራዊ ቡድንን 3-0 በሆነ ውጤት ማሸነፋችን ይታወሳል። ትላንትና የምድቡን ሁለተኛ ጨዋታ ያደረገው የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን ከኮስታሪካ ጋር ነው ጨዋታውን ያደረገው። 1-0 በሆነ ውጤትም ማሸነፍ ችለናል። የማሸነፊያ ግቡንም ህድሃት ካሱ ማስቆጠር ችላለች። በውድድሩ አራተኛ ግቧን ነው ማስቆጠር የቻለችው። የዩራጓይ ብሔራዊ ቡድን ላይ ሃትሪክ ሰርታ እንደነበር እናስታውሳለን። ትናንትና አንድ ጎል አስቆጥራ በአጠቃላይ ኢትዮጵያን በሁለቱም የምድብ ጨዋታዎች ላይ ባለድል እንድትሆን አድርጋለች። ኢትዮጵያ የምድብ የመጀመሪያ 2 ጨዋታዎችን በአሸናፊነት ማጠናቀቅ የቻለም ብሔራዊ ቡድን ሆኗል። በዚህም የምድቡ የመጨረሻውን ጨዋታ ደግሞ ማክሰኞ ሚያዝያ 5 2018 ዓ.ም ኢትዮጵያ በምድቡ በአንደኛ ደረጃነት ከተቀመጠችው ከኖርዌይ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። ኖርዌይ በጎል ክፍያ በመብለጥ ነው አንደኛ ደረጃ ላይ የተቀመጠችው። የዩራጓይ ብሔራዊ ቡድንን ትናንትና 6-0 በሆነ ውጤት ማሸነፍ ችላለች። ኖርዌይና በግብ ክፍያ ከኢትዮጵያ በልጣም አንደኛ ደረጃ ላይ ተቀምጣለች። ሁለቱም ግን ተመሳሳይ 6 ነጥቦችን ነው መሰብሰብ የቻሉትና በቀጣይ እርስ በርስ የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። የፊታችን ማክሰኞ ማለትም ከነገ በስቲያ ደግሞ የሚደረግ ይሆናል ተብሎ ነው የሚጠበቀው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የአውሮፓ ታላላቅ ሊጎችን ደግሞ በተለይ ትላንትና የተደረጉ በጣም ሲጠበቁ የነበሩ ጨዋታዎች ነበሩና እነሱን የጨዋታ ውጤቶች እናንሳ። የተወዳጁ የእንግሊዝ ፕሪምየር ሊግ 32ኛ ሳምንት ላይ ደርሷል። ፕሪምየር ሊጉ ሊጠናቀቅ አሁን 6 ያክል ሳምንታት ብቻ ይቀሩታል። በጣም ትልቅ ፉክክርን የምንመለከትባቸው 6 ሳምንታትን እንመለከታለን ተብሎ ይጠበቃል። አርሰናል ትላንትና በሜዳው ኤምሬትስ ስቴዲየም ጨዋታውን አድርጓል። በተለይ ደግሞ ባለፉት ጥቂት ጨዋታዎች ከአውሮፓ ቻምፒየንስ ሊግ ስፖርቲንግ ሊዝበንን ካሸነፉበት ጨዋታ በፊት የነበሩ መርሃ ግብሮች ለአርሰናል እጅግ አስከፊ እንደነበሩ እናስታውሳለን። በሳውዝሃምፕተን ከዛ ውጪ ደግሞ በማንቸስተር ሲቲም ከሁለት የዋንጫ ፉክክሮች የወጡበት አጋጣሚ ጭምር እንደነበር ነው የምናስታውሰው። ነገር ግን በስፖርቲንግ ሊዝበኑ ጨዋታ ላይ ያሳዩት አቋም ደግሞ አርሰናሎች በድጋሚ መነሳታቸውን የሚያሳይ ከዛ ውጪ ፕሪሚየር ሊጉን ለማሸነፍ ሙሉ ትኩረት እንደሚሰጡ አሰልጣኝ ሚኬል አርቴታም በሚቀጥሉት ሳምንታት ለአርሰናል እጅግ የደስታና የድል ሳምንታት ይሆናል የሚል አይነት ሀሳብን ጭምር ሰጥቶ እንደነበር
እናስታውሳለን። ትላንትና ግን ከቦርንመዝ ጋር ያደረገው ጨዋታ ሳይሳካለት ቀርቷል። አርሰናልም እንዲሁ አሰልጣኝ ሚኬል አርቴታ ትላንትና 2-1 በሆነ ውጤት ነው የተሸነፉት። አሰልጣኝ ሚኬል አርቴታ ከጨዋታው በፊት ለደጋፊዎች አንድ መልእክትን አጋርተው ነበር። ደጋፊዎች መጥተው እንዲደግፏቸው ምሳና ራታቸውን ጭምር ይዘው መጥተው ይህንን ጨዋታ ሞቅ አድርገው እንዲደግፏቸው ሀሳቦችን ያቀርበው ነበር። ነገር ግን አልተሳካም። የትላንትናው ጨዋታ በቦርንመዝ 2-1 አሸናፊነት ነው የተጠናቀቀው። ጁኒየር ክሩፒ ጨዋታው በጀመሩ መጀመሪያዎቹ አካባቢዎቹ ላይ ጎል ያስቆጠረ ተጫዋች ነው። ከዛ ውጭ አሌክስ ስኮትም እንዲሁ ጎል ማስቆጠር ችሏል። ለቦርንመዝ እነዚህ ሁለት ተጫዋቾች ናቸው ኳስና መረብን ማገናኘት የቻሉት። ሰሞንኛ በጥሩ ጎል የማስቆጠር ፎርም ላይ የሚገኘው ቪክተር ዮኬሬሽ አቻ አድርጓቸው ነበር። ጁኒየር ክሩፒ 17ኛው ደቂቃ ላይ ነው ጎል ያስቆጠረው። ከዛም ጋብርኤል ማጋሌሽ የመታውን ኳስ በእጅ በመነካቱ ምክንያት የተገኘውን የፍጹም ቅጣት ምት ቪክተር ዮኬሬሽ ወደ ጎልነት ቀይሮት ጨዋታውን አቻ አድርጎት ነበር። ነገር ግን አሌክስ ስኮት ደግሞ 74ኛው ደቂቃ ላይ ያስቆጠረው ጎል የአንዶኒ ኢራኦላን ቡድን ሙሉ ባለድል እንዲሆን አድርጎት ነው የተጠናቀቀው። የእነዚህ ሁለት ቡድኖች የቅርብ ጊዜ ጨዋታዎችን ከተመለከተን ቦርንመስ አርሰናል ላይ በቅርብ ጊዜ በተደረጉ ጨዋታዎች የተሻለ ሪከርዶች እንዳሉት ተመልክተናል። አምና በሁለቱም የፕሪሚየር ሊግ ጨዋታዎች በአርሰናል ሜዳም በቦርንመዝ ሜዳም የተደረጉት ሁለቱንም መርሃ ግብሮች አምና ቦርንመዝ ነበር ያሸነፈው። ነገር ግን በዚህ የውድድር ዓመት ግን በመጀመሪያው ዙር አርሰናል በቦርንመዝ ቫይታሊቲ ስቴዲየም ላይ ተገኝቶ ጨዋታውን አሸንፎ እንደነበር የምናስታውሰው ነው። የትናንትናው ጨዋታ ግን በቦርንመዝ አሸናፊነት ተጠናቋል። በጨዋታው ላይ ማርቲን ኦዴጋርድ ይሰለፋል የሚሉ አይነት ሀሳቦች ሲነሱ ነበር። ነገር ግን አሰልጣኝ ሚኬል አርቴታ ጨዋታው ሊጀምር ጥቂት ደቂቃዎች ሲቀሩት በነበረው ፕሬስ ኮንፈረንስ ላይ ግን መጠነኛ ጉዳት እንዳለበት ገልጸው ከጨዋታው ውጪ መሆኑን አረጋግጠዋል። ነገር ግን በረጅም ጊዜ ጉዳት ላይ የነበረው እነ ኤብሪቼ ኢዜም ትናንትና ወደ ሜዳ የተመለሱበት አጋጣሚን ጭምር ተመልክተናል። አርሰናል ግን በወሳኙ ሰዓት ላይ ወሳኝ ነጥብን መጣሉ ነው ትላንትና እየተመለከትነው። እርግጥ ነው አሁንም የነጥብ ልዩነቱ 9 ያክል ነጥብ ልዩነቶች አሉ። ማንቸስተር ሲቲ 2 ቀሪ ጨዋታዎችን ያደርጋል። አንዱን መርሃ ግብር ዛሬ ምሽት ከቼልሲ ጋር የሚያደርገው ነው። ከዛ ውጪ በ31ኛው ሳምንት መደረግ የነበረበትና በካራባው ካፕ የፍጻሜ ጨዋታ ምክንያትም የተራዘመ ከክሪስታል ፓላስ ጋር የሚደረግ አንድ ተስተካካይ መርሃ ግብር እንዳላቸውም ይታወቃል። በሚቀጥለው ሳምንት ደግሞ ሁለቱ ቡድኖች አርሰናል እና ማንቸስተር ሲቲ እርስ በርስ ጨዋታቸውን እንደሚያደርጉ የሚታወቅ ጉዳይ ነው። በትናንትናው ጨዋታ ተመጣጣኝ የሚባል አይነት የኳስ ቁጥጥር ነበራቸው። አርሰናል የሚጠበቀውን አይነት ፐርፎርማንስ በትናንትናው ጨዋታ ላይ ማድረግ አልቻለም። 15 የጎል ሙከራዎችን ቢያደርግም ነገር ግን ኢላማው የጠበቁለት 3 ሙከራዎችን ብቻ ነው በትናንትናው ጨዋታ ላይ ማድረግ የቻለውና እንግዲህ አርሰናሎች አሁንም በደንብ መነሳት እንዳለባቸውና በቀጣዮቹ ጨዋታዎች ላይም የራሳቸውን ውጤት በራሳቸው መወሰን እንዳለባቸው የሚያሳዩ አስተያየቶችን ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። የትናንትናው ጨዋታ ግን በቦርንመስ የ2-1 አሸናፊነት የተጠናቀቀ መርሃ ግብር ሆኗል። አርሰናል አሁንም ቢሆን የሊጉ መሪነትን ግን እየቀጠለ እንደሚገኝ ነው የምናውቀው። ቪክተር ዮኬሬሽ በአጠቃላይ በውድድር ዓመቱ በሁሉም ውድድሮች 18ኛ ጎሉ ነው ትናንትና ማስቆጠር የቻለው። በተለይ በቅርብ ሳምንታት ደግሞ ጥሩ ጎል የማስቆጠር ፎርም ላይ ነው የሚገኘው። በኢንተርናሽናል ብሬክ ወቅትም ለስዊድን ብሔራዊ ቡድን በርከት ያሉ ግቦችን ካስቆጠረ በኋላ ወደ አርሰናል የተመለሰው ቪክተር ዮኬሬሽ በተከታታይ ጨዋታዎችም ጎል ማስቆጠር የቻለበትን አጋጣሚ ጭምር የምናስታውሰው ነው። በአጠቃላይ በዚህ ውድድር ዓመት 18ኛ ጎሉንም ጭምር ማስቆጠር የቻለበት ጨዋታ ሆኖ ነው የተመዘገበው። በቀጣይ ሳምንት እሁድ ማንቸስተር ሲቲ እና አርሰናል ጨዋታቸውን ያደርጋሉ ተብሎ ይታሰባል። በጣም ተበሳጭቻለሁ ብለዋል አርቴታ። ትልቅ ጥፊ ፊቴ ላይ እንዳረፈብኝ አይነት ስሜት ነው የተሰማኝ ሲልም ጭምር ነው የተናገረው። በጣም ተበሳጭቻለሁ ሲልም ከጨዋታው በኋላ ተናግሯል። ፊቴ ላይ በትልቅ ጥፊ እንደተመታሁ ነው የቆጠርኩት ያሉት አሰልጣኝ ሚኬል አርቴታ አሁን ላይ እንዴት ምላሽ መስጠት እንደምንችል ምላሽ እንዴት እንደምንሰጥም ማየት ይኖርብናል ሲልም ጭምር ነው የተናገረው። ቦርንመዝ ያለፉትን 11 ጨዋታዎች አልተሸነፉም ሲሉ ቀላል ተጋጣሚ አልገጠመንም ያሉት አርቴታ ብዙ ጥሩ ነገሮችንም እንደሰሩ ጭምር ነው የተናገረው። ቦርንመዝ በተለይ ከዋክብት የሚባሉ ተጫዋቾችን በዚህ ውድድር ዓመት ቢያጣ እንኳን በክረምቱ የተጫዋቾች የዝውውር መስኮት፣ በጥር የተጫዋቾች የዝውውር መስኮት እንደ አንቷን ሴሜኒዮ ያለው ወሳኝ ተጫዋቻቸውን ለማንቸስተር ሲቲ ጭምር አሳልፈው የሰጡባቸው ጊዜያቶች ቢኖሩም ነገር ግን የአንዶኒ ኢራኦላ ጥንካሬ ግን አሁንም እንደቀጠለ ነው የሚገኘው። ለየትኛውም ቡድን የሚበገር አይነት ቡድን እንዳልሆነ በተደጋጋሚ እያሳየ ነው። በተለይ በዚህ የውድድር ዓመት የተመለከትንበት ትልቁ ነገር ጨዋታን ማሸነፍ እንኳን ባይችሉ ተሸንፈው የማይወጣ ቡድን አይነት ነው። ቦርንመዝ ዘንድሮ በርከት ያሉ የአቻ ውጤቶችን ያስመዘገበ አይነት ቡድን እንደሆነ የምናስታውሰው ነው። በዚህ የውድድር ዓመት በተለይ በክረምቱ የመከላከል ስፍራው ላይ እነ ሚሎስ ኪርኬዝን ከዛ ውጪ እነ ዲን ሃውችሰንን
እነ ኢሊያ ዛባርኒን ጭምር አሳልፎ የሰጠበት በጥር ደግሞ እንዳልኳችሁ እነ አንቷን ሴሜኒዮ ጭምር ክለቡን ለቀው የወጡበት የውድድር ዓመት ቢሆንም ነገር ግን አሁንም በጥንካሬው ቀጥሏል የአንዶኒ ኢራኦላ ቡድን። በዚህም ነው አርቴታ ትልቅ ቡድን ነው 11 ጨዋታ ያልተሸነፈ ቡድን የገጠመንና ቀላል ተጋጣሚ እንዳልሆነ ሁላችንም እናውቃለን ሲል ነው ሚኬል አርቴታ የተናገሩት። ሚኬል አርቴታ ደጋፊውንም ይቅርታ ጠይቀዋል። ከጨዋታው በፊት ቅድም እንዳልኳችሁ ምሳና ራታችሁን ጭምር ይዛችሁ እዚህ ለድጋፍ እንድትመጡ ፈልጋለሁ የሚል አይነት ሀሳብን በትልቁ አጋርቶ ነበር አሰልጣኝ ሚኬል አርቴታና ከጨዋታው በኋላ ግን ይቅርታ ጠይቋቸዋል። የአርሰናሉ አሰልጣኝ ሚኬል አርቴታም ለደረሰባቸው ሽንፈት ደጋፊውን በይፋ ይቅርታ መጠየቁ ነው የተናገረው። ደጋፊዎችን ይቅርታ መጠየቅ የግድ ይኖርብናል ያሉት አርቴታ በቀጣይ መሻሻል አለብን፣ ከሚጠበቀው ደረጃ በጣም ወርደን ነበር ሲሉ ነው የተናገሩት። የትኛውንም ተጫዋች እዚህ በመገናኛ ብዙሃን ፊት መተቸት በጭራሽ አልፈለግም ያለ ሲሆን ውጤቱ ተጫዋቾች ላይ ተጽዕኖ የኖረው እንደሆነ የተጠየቁት አርቴታም ሊጎዳቸው ይገባል ሲሉ ነው ምላሽ የሰጡት። ውጤቱን መቀበልና በጋራ መቆም አለባቸው። አሁን ወይ ደግሞ ተነስተው ይቆማሉ ወይ ደግሞ ይፋለማሉ ወይ ደግሞ ከፉክክር ይወጣሉ ሲልም ነው አርቴታም እየተናገረ የሚገኘውና ተጫዋቾቹ አሁን በደንብ ጠንክሮ መመለስና ራሳቸውን ማሳየት ይኖርባቸዋል ሲልም ነው የተናገረው። የማንቸስተር ሲቲን መነቃቃትን መቆጣጠር አንችልም ሲልም ጭምር የተናገረው። በተለይ ማንቸስተር ሲቲዎች ባለፉት ጥቂት ጨዋታዎች ላይ ከሪያል ማድሪዱ የአውሮፓ ቻምፒየንስ ሊግ ሽንፈትና ስንብት በኋላ ከዛ በኋላ ባደረጓቸው ጨዋታዎች ከኢንተርናሽናል ብሬኩ በፊት ከራሱ ከአርሰናል ጋር ባደረገው የካራባው ካፕ ፍጻሜ ጨዋታና ከዛ በኋላ ደግሞ ሲመለሱ ያደረጉት የኤፍኤ ካፕ መርሃ ግብር ከሊቨርፑል ጋር ባደረጓቸው ጨዋታዎች በጣም ጥሩ የሆነውን ማንቸስተር ሲቲን አስመልክተውናልና የማንቸስተር ሲቲ መነቃቃትን መቆጣጠር አንችልም ሲል ነው አርቴታም የተናገረው። አርሰናል በቦርንመስ 2-1 ከተሸነፈው በኋላ ተቀናቃኛቸው ማንቸስተር ሲቲ በዋንጫው ፉክክር ላይ የበላይና መነቃቃትን እያገኘ ስለመሆኑ አሰልጣኝ ሚኬል አርቴታ ተጠይቆ ምላሹን ሰጥቷል። አርቴታ በሰጠው ምላሽም ያንን እኛ መቆጣጠር በጭራሽ አንችልም፣ እኛ ልንቀይረውና ልንቆጣጠረው የምንችለው ብቸኛው ነገር የራሳችንን የሜዳ ላይ ብቃት ብቻ ነው ሲል ነው የተናገረው። ተቀናቃኞቻችንም በሚያደርጉት ነገር ላይ ሳይሆን በገዛ ቡድናችን ላይ መሻሻል ላይ ብቻ ነው ማተኮር ያለብን ሲልም ጭምር ይናገራል አሰልጣኝ ሚኬል አርቴታ። ሌላኛው ቪክተር ዮኬሬሽ ነው ሀሳቡን የሰጠው። ምን ያክል ጠንካራ እንደሆነን እናውቃለን ብሏል ቪክተር ዮኬሬሽ ሲናገር። የአርሰናልን አንድ ግብ ያስቆጠረው ቪክተር ዮኬሬሽ ቡድኑ ወደ መስመር መመለስ እንዳለበት ነው የተናገረው። ወደ ማሸነፉ መስመር የግድ መመለስ አለበት ሲልም ተናግሯል። ከጨዋታው በፊት በጥሩ ስሜት ላይ እንደነበሩ የገለጸው ቪክተር ዮኬሬሽ ለሁሉም ዝግጁ ነበረን፣ ሽንፈት ሁልጊዜ የሚጎዳል ሲልም ጭምር የተናገረው። ከፊታችን ብዙ ጨዋታዎች ያሉ፣ ምን ያክል ጠንካራ እንደሆነ እናውቃለን፣ ወደ መስመሩ መመለስ አለብን ሲልም ይናገራል። ሊያንድሮ ትሮሳርድ በበኩሉ በውጤቱ በጣም ተበሳጭተናል፣ ማሸነፍን ፈልገን ነበር፣ ከራሳችንም አልነበርንም ሲልም ጭምር ነው የተናገረው። በትናንትናው ጨዋታ ላይ በርከት ያሉ የአርሰናል ተጫዋቾች የሚጠበቅባቸውን አይነት ፐርፎርማንስ አሳይቶ አይደለም የወጡትና በዚህ ምክንያትም ቦርንመስ ለድል የበቃበት ቀንም ሆኖ የተጠናቀቀው። የትላንትናው ጨዋታ ላይ እንግዲህ ጨዋታው ከመጀመሩ አንስቶ እስከ መጨረሻው ደቂቃ ድረስም ቦርንመዞች ይህንን ጨዋታ ለማሸነፍ በትልቁ ትግሮችን ሲያደርጉበት የነበረበት አጋጣሚን ጭምር ተመልክተናል። ለጨዋታው ዝግጁ የነበሩት እነሱ ነበር የሚመስሉት። ለእያንዳንዱ ኳስም ሲፋለሙ ነበር። ከዛ ውጭ ደግሞ ጨዋታውን ለማሸነፍም ሙሉ ነገሮችን እንዳደረጉ ነው በርካቶችም የሚያምኑት። ቦርንመዞች ትላንትና ጨዋታውን ለማሸነፍ ሙሉ ነገሩን ሜዳ ላይ መስጠታቸውን ተመልክተናል። እና እንግዲህ ሚኬል አርቴታ ባለፉት የውድድር ዓመታት የገጠመውን አይነት ነገር ዘንድሮ እንዳይገጥመውና በመጨረሻዎቹ ሳምንታት በሚጥላቸው ነጥቦች ምክንያት ባለፉት የውድድር ዓመታት ላይ ተከታታይ የሁለተኛ ደረጃነትን ይዞ ሲያጠናቀቅ እንደነበረ እናስታውሳለን። ያ ነገር ዘንድሮ እንዳይከሰት የመጨረሻዎቹ ሳምንታት ጨዋታዎች ላይ መበርታትና በደንብ ጠንክሮ መፋለም እንዳለበት ነው በርካቶች የሚያምኑት። ምክንያቱም እንግዲህ ከአንድም 2-3 ጊዜ ነው ሁለተኛ ደረጃን ይዘው ያጠናቀቁትና ለአራተኛ ጊዜ ይህንን ማድረግ በሚቀጥለው የውድድር ዓመት ለአሰልጣኝ ሚኬል አርቴታስ ተአማኒነቱ ምን ያክል ይሆናል የሚለው ጥያቄዎች በትልቁ እንዲነሱ አደርጓቸዋልና ይሄ ውድድር ዓመት በተለይ የመጨረሻዎቹ 6 ሳምንታት ላይ አሁን በትልቁ ጠንክሮ መስራት ያለበት ጊዜ ላይ እንደሆነ ነው በርካቶቹ የሚያምኑትና ይሄ ከዚህ በኋላ የሚያደርጓቸው ጨዋታዎች በትልቁ በራስ መተማመንን ይዘው ወደ ሜዳ እንዲቀርቡ ነው ሀሳቦቻቸውን እየሰጡ የሚገኙት። የቀረመው ተጫዋች የነበረው ማርቲን ኪዮን ከጨዋታው በኋላ አንዳንድ ጉዳዮችን አጋርቷል። ማርቲን ኪዮን ሲናገር ከጨዋታው መጠናቀቅ በኋላ ባስተላለፈው ጥብቅ መልእክትም ቡድኑ ካጋጠመው ከባድ ጫናና የአቅም መዳከም ወጥቶ የአንድነት መንፈስን እንዲያሰርጽና በአንድነት እንዲቆምን ያሳሰበው አሁን ያለው ወቅትም እውነተኛ መሪዎችን በሜዳ ላይም ከሜዳ ውጭም የሚወጡበት ወሳኝ ምዕራፍ መሆኑን የሚጠቁመው ማርቲን ኪዮን እያንዳንዱ ተጫዋች በከፍተኛ ቁርጠኝነት መነሳት እንዳለበትም አጽንኦት ሰጥቷል።
እድሉ አሁንም በእጃቸው ነው ያለው ሲልም ደግሞ ይናገራል። በማለትም ተስፋ የሰነቀው የቀድሞ ተከላካይም የጀመሩት የድል ጉዞ እንዳይሰናከልና ነገሮች እንዳይበላሹ በከፍተኛ ጥንቃቄና ትኩረት መንቀሳቀስም እንደሚገባቸው ነው ምክሩን የለገሰው ማርቲን ኪዮን። ሌላኛው የስካይ ስፖርቱ ተንታኝ የሆነው ኦሊቨር አርሰናል በቦርንመዝ ሲሸነፍ የታየው የአጥቂ መስመር መዳከም እጅግ አሳሳቢ መሆኑን ይገልጻል። ተጫዋቾቹ የጨዋታ ፍጥነትን፣ ጥንካሬና ስሜት እንደጎደላቸው የሰጠው ተንታኙ ኳስ በብዛት ወደ ኋላ ወደ ግብ ጠባቂው መመለሱ ደጋፊዎችን ሲያበሳጭ እንደነበረም ነው የታዘበው። አርሰናል በጨዋታው ካሳየው እንቅስቃሴ ያገኘው ግልጽ የጎል ዕድል ወይም ኤክስጂ የምንለው ማለት ነው 0.19 ብቻ መሆኑ ይጠቀሳል። ይህ ደግሞ ችግር በካራባኦ ካፕ በኤፍኤ ካፕ ስንብታቸው ወቅትም የታየ መሆኑ አሁን ላይ በርካቶች ስጋት እንዲገባቸው እንዳደረገ ነው የተገለጸው። አርቴታ ይህንን እየከሸፈ ያለውን የአጥቂ መስመሩን በፍጥነት ካላስተካከለ ለ22 ዓመታት የናፈቁትን የፕሪሚየር ሊግ ዋንጫ ዳግም የማጣት አደጋ ውስጥም እንደወደቁ የሚያሳዩ አስተያየቶችን ነው ይኸው ጋዜጠኛ እየተናገረ የሚገኘው። በተለይ በማጥቃቱ መስመር ላይ አሁንም ለውጦችን በደንብ ማድረግ ይኖርበታል፣ በደንብ ደግሞ ቡድኑን ማሻሻል ይኖርበታል ተብሎ እንደሚታሰብ ነው ዘገባዎች የጠቆሙት። ከአርሰናል እንውጣና ደግሞ የቦርንመዙ አሰልጣኝ አንዶኒ ኢራኦላ የሰጡትን ሀሳብ እንመልከት። አርሰናልና ዩናይትድ ብዙ ጠቅመውናል ሲል ነው አንዶኒ ኢራኦላ የሚናገረው። የቦርንመዙ አሰልጣኝ አንዶኒ ኢራኦላ አርሰናል ኳስን መልሰው እንዲቆጣጠሩ እድል እንደፈጠረላቸው ነው የገለጹት። ማጥቃቱ አንዱ ጥንካሬያችን ነው ያሉት ኢራኦላ ማንቸስተር ዩናይትድ እና አርሰናል ኳስን መልሰን እንድናገኝ እድል ሲሰጡን ነበር ነው ያለው። ቡድናቸው በአብዛኛው የአንድ ግንኙነት ላይ የበላይ እንደነበር የገለጹት አሰልጣኝ አንዶኒ ኢራኦላ ከነሱ ብዙ ተጠቅመናል ሲሉም የተደመጡት። አርሰናል ትልቅ ክለብ ነው፣ ጥሩ ጨዋታ ተጫውተዋል፣ ነገር ግን እነሱ ካገኘንበት ጥር ወር ጀምሮ እስካሁን አልተሸነፍንም ሲልም ነው አንዶኒ ኢራኦላ ጨምሮ የተናገረው። ቦርንመዝ በአጠቃላይ 11 ተከታታይ ጨዋታዎችን ከትላንትናው ጋር 12 ተከታታይ ጨዋታዎችን ያልተሸነፈ ቡድን መሆኑን ተመልክተናል። በአጠቃላይ ይሄ ነው እንግዲህ የተከሰተው። በሚቀጥለው ሳምንት ቦርንመዝ ከኒውካስል ዩናይትድ ጋር ጨዋታውን ሲያደርግ፣ አርሰናል በአንጻሩ ከማንቸስተር ሲቲ ጋር መርሃ ግብሩን እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። ሌላኛው ቀን 11 ሰዓት ላይ የተደረጉ ሁለት ጨዋታዎች ነበሩ። በጉጉት ሲጠበቁ የነበሩ ጨዋታዎች ናቸው። አንደኛው ብሬንትፈርድ በሜዳው ያደረገው ጨዋታ ነው። ከኤቨርተን ጋር የተደረገ ጨዋታ እንደሆነ ተመልክተናል። ይህ ጨዋታ 2-2 በሆናቸው ውጤት ነው የተጠናቀቀው። ለሁለቱም ቡድኖች እጅግ በጣም ወሳኝ የነበረ ጨዋታ ነበር ብሬንትፈርድ እና ኤቨርተን ያደረጉት መርሃ ግብር፣ ምክንያቱም 7ኛና 8ኛ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ይታወቃል። ጨዋታው ከመጀመሩ በፊት ሁለቱም ቡድኖች ተመሳሳይ 46 ነጥብ ላይ ይገኙ ነበርና የትናንትናውን ጨዋታ ምናልባት አንዳቸው ወይ ብሬንትፈርድ ወይ ኤቨርተን አሸንፈውት ቢሆን ኖሮ ነጥባቸውን 49 ማድረስ ይችሉ ነበርና ከቼልሲ ጨዋታውን እስኪያደርግ ከማንቸስተር ሲቲ ጋር ከሚደረገው ጨዋታ እንግዲህ እስኪደረግ ድረስም የደረጃ ሰንጠረዡ 6ኛ ደረጃ ላይ መቀመጥ የሚችሉበት እድሉ ነበራቸው ብሬንትፈርድም ኤቨርተንም። ስለዚህ ደግሞ የትላንትናውን ጨዋታ መጠቀም አልቻሉም። ነገር ግን አሁንም ቢሆን የአውሮፓ ተሳትፎችን ለማግኘት በተለይ የኮንፈረንስ ሊግ አሊያም ደግሞ ከፍ ካለ የዩሮፓ ሊግ ተሳትፎን ለማግኘት አሁንም ትልቅ ትንቅንቆችን ያደርጋሉ ተብሎ ይታሰባል። ብሬንትፈርድም ኤቨርተንም ትላንትና ጨዋታው ግን በብሬንትፈርድ ስቴዲየም የተደረገ መርሃ ግብር ነበር። በብሬንትፈርድ ኮሚኒቲ ስቴዲየም ነው ጨዋታው የተደረገው። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ኢጎር ቲያጎ ትላንትናም ጎል ማስቆጠር ችሏል። 2 ጎሎችን ያስቆጠረው ኢጎር ቲያጎ 3ኛው ደቂቃ ላይ ብሬንትፈርድን ቀዳሚ ያደረገ፣ 26ኛው ደቂቃ ላይ ቤቶ ኤቨርተንን አቻ ያደረገ ጎል ማስቆጠር ችሏል። ከዛ ውጪ 76ኛው ደቂቃ ላይ እንዲሁ በድጋሚ ኢጎር ቲያጎ ጎል አስቆጥሮ 2-1 እንዲመሩ ያደረጋቸው። ነገር ግን ጨዋታው ሊጠናቀቅ በጣም ሽረፍራፊ ሰከንዶችና ደቂቃዎች በቀሩበት ሰዓት ላይ ኬርናንዶ ዌስቤሪ ሆል ኳስና መረብን አገናኝቶ ኤቨርተንን አቻ እንዲያጠናቅቁ ያደረጋቸው አጋጣሚ ነው የተፈጠረው። ብሬንትፈርዶች ትላንትና ማሸነፍ አልቻሉም ጨዋታውን በሜዳቸው ቢያደርጉም። ብሬንትፈርድ በአጠቃላይ ያለፉትን 4 ተከታታይ ጨዋታዎች በአቻ ውጤት ያጠናቀቀ ቡድን ሆኗል። ነገር ግን ያለፉትን 5 ጨዋታዎች ያልተሸነፈ ቡድን መሆኑን ነው የተመለከትነው። ኢጎር ቲያጎ ትላንትናም ጎል ማስቆጠሩን ቀጥሏል። 21ኛ የፕሪሚየር ሊግ ጎሉ ሆኖ ተመዝግቦለታል። አንድ ብራዚላዊ ተጫዋች በተወዳጁ የእንግሊዝ ፕሪሚየር ሊግ ይህንን ሲያደርግ ደግሞ ለመጀመሪያ ጊዜ ነውና አሁን ከኤርሊንግ ብራውት ሃላንድ ጋር ያላቸውን የከፍተኛ ግብ አስቆጣሪነት ፉክክርንም በአንድ ጎል ልዩነት ብቻ ማድረግ የቻለበትንም እድል ጭምር ነው የተመለከትነው። በጣም ጥሩ ጊዜያቶችንም እያሳለፈ እንዳለ ጭምር ነው እየተመለከትን የምንገኘው ኢጎር ቲያጎ። ሌላኛው በርንሌይ በሜዳው ተርፍ ሙር ከብራይተን ጋር ያደረገው መርሃ ግብር ትላንትና ሲጠበቅ የነበረው ሌላኛው ጨዋታ ነው። እርግጥ ነው በርንሌይ ለመትረፍ ያለው እድል በጣም ጭላንጭል የሚባል ነው እና ትላንትና በሜዳቸው ግን ጨዋታቸውን ያደርገው በፋቢያን ሆርዝሌር ቡድን 2-0 በሆነ ውጤት ተሸንፏል። ዋይፈር ኳስና መረብን ያገናኘ ተጫዋች ነው ሁለቱንም ግቦች ያስቆጠረው።
እሱ ነው ለፋቢያን ሆርዝሌር ቡድን። ብራይተን ትላንትና ጨዋታውን በአጠቃላይ ማሸነፍ ችሏል። ሌላኛው ምሽት ላይ የተደረገው ጨዋታና ሲጠበቁ ከነበሩ መርሃ ግብሮች መካከል አንደኛው የሆነው በተለይ በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ እንቅስቃሴን እያደረገ የሚገኘው ሊቨርፑል ትላንትና ወደ ድል ተመልሷል። በጣም በወሳኝ ሰዓት ላይ ነው ወደ ድል የተመለሰው። ባለፉት ጥቂት ሳምንታት ጥሩ የሚባሉ ጉዞዎችን አላደረገም። ለምሳሌ ያክል በፕሪሚየር ሊጉ ትላንትና ጨዋታውን ከማድረጉ በፊት የነበሩት ያለፉት ጨዋታዎች 3 ጨዋታዎችን ከተመለከትን አንድም ጨዋታ በፕሪሚየር ሊጉ አላሸነፈም ነበር። ያለፉትን 3 የፕሪሚየር ሊግ ጨዋታዎች 2ቱን ተሸንፎ አንዳቸው ወጥቶ ነበር። በአጠቃላይ በሁሉም ውድድሮች ደግሞ ያለፉትን 3 ጨዋታዎች ተሸንፎ ነበር። በፓሪስ ሰን ዠርሜን 2-0 በሆነ ውጤት በአውሮፓ ቻምፒየንስ ሊግ፣ በኤፍኤ ካፕ በማንቸስተር ሲቲ 4-0 እና እንዲሁ በፕሪሚየር ሊግም ከኢንተርናሽናል ብሬኩ በፊት የነበረ አንድ ጨዋታን እንዲሁ በሽንፈት አጠናቀው እንደነበር እናስታውሳለን እና የአርነ ስሎትም ቆይታ ጭምር በጣም አስጊ ውስጥ የገባበት ጊዜ እንደነበር እናስታውሳለን። ትናንትና ግን በወሳኝ ሰዓት ላይ ወደ አሸናፊነት ተመልሰዋል። በሳምንቱ አጋማሽ ለሚያደርጉትም የአውሮፓ ቻምፒየንስ ሊግ ጨዋታም ትልቅ መነቃቃት ይሰጣቸዋል ተብሎ የታሰበን አይነት ውጤት ነው ትናንትና ማምጣት የቻሉት። ሊቨርፑል በሜዳው አንፊልድ ከማርኮ ሲልቫው ፉልሃም ጋር ያደረገውን ጨዋታ 2-0 በሆነ ውጤት አሸንፈዋል። በመጀመሪያው ዙር እንደምታስታውሱት በጣም ድራማዊ የነበረ ምሽትን ነበር በክራቨን ኮቴጅ የተመለከትን የነበረው በፉልሃም ሜዳ ላይ በመጀመሪያው ዙር የሊቨርፑልና የፉልሃም ጨዋታ። ትላንትና ግን ሊቨርፑል ጨዋታውን ማሸነፍ ችለዋል። የሊቨርፑልን የማሸነፊያ ግቦች እጅግ አስደናቂ ብቃቱን ያሳየው ታዳጊው ኮከብ ሪዮ ኤንጎሞዋህና ሙሐመድ ሰላ ወደ ጎል አስቆጣሪነቱ የተመለሰበት ጨዋታ ሆኖ ተመልክተነዋል። በሳምንቱ አጋማሽ ከፓሪስ ሰን ዠርሜን ጋር በተደረገው ጨዋታ አንድም የጨዋታ ደቂቃዎችን አለማግኘቱ ቅሬታ ውስጥ ከቶት እንደነበር እናስታውሳለን። ትናንትና ግን በፕሪሚየር ሊጉ ጨዋታ በቋሚነት ጀምሮ ጎልም ማስቆጠር ችሏል። ቆንጆ ጎል ነው ማስቆጠር የቻለው። ሊቨርፑል በሁሉም ውድድሮችም ከ3 ተከታታይ ሽንፈት በኋላ ነው ትናንትና ድል ማሳካት የቻሉት። በቀጣይ ወሳኙ ጨዋታ በሳምንቱ አጋማሽ ከፓሪስ ሰን ዠርሜን ጋር የሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታም በጣም በትልቅ ጉጉት የሚጠበቅ ጨዋታ ይሆናል ተብሎ ይታሰባል። በርካቶች እንደሚያነሱት የሚቀጥለውን ጨዋታ ውጤቱን ለመቀልበስ ዝግጁ ነን ብለዋል አሰልጣኝ አርነ ስሎት። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸው የፓሪስ ሰን ዠርሜን ጨዋታ ለማሸነፍ ዝግጁ ነው በማለት የተናገረው ደጋፊው ከጎናችን ይሆናል ያሉት አርነ ስሎት ተጫዋቾቹ ውጤቱን ለመለወጥም የቻሉትን ሁሉ ያደርጋሉ ሲልም ነው የተናገረው። ጨዋታውን ለማሸነፍ ዝግጁ እንደሆነን አረጋግጥላቸው ያሉት አርነ ስሎት እኛ ተዘጋጅተናል፣ አንፊልድም ይዘጋጃል ሲሉ ጭምር ነው የተናገሩት። ሌላኛው ሪዮ ኤንጎሞዋህ የሰጠው ሀሳብ ነው። ለኔ ሊቨርፑል በዓለም ላይ ትልቁ ክለብ ነው ሲል ይናገራል። በእንደዚህ አይነት ወጣት እድሜ መጀመር መቻሌ እንዲሁም ደግሞ አሰልጣኙና ተጫዋቾቹ በሙሉ በእኔ ላይ እምነት ማሳደራቸው በጣም ደስ የሚያሰኝ ነገር ነው። ነገር ግን እኔ ጠንክሬ መስራቴን መቀጠል እፈልጋለሁ ሲልም ጭምር ነው የተናገረው። እጅግ አስደናቂ አቋሙን ነው ትናንትና ያሳየው የታዳጊ ኮከብ እና ከዚህ በፊትም አንድ ሀሳብን ሲሰጥ ተመልክተነዋል። በጣም ትልቅ የራስ መተማመን እንዳለው ለባሎን ዶር ጭምር ወደፊት ከ10 ዓመታት በኋላ ያንተን ስም የት ነው የምናገኘው? ያንተን ስም ማን እየጠራው የምንሰማው ይመስላል? የሚል አይነት ጥያቄ ቀርቦለት ከ10 ዓመታት በኋላ እኔ በትልቅ ደረጃ ምናልባት የባሎን ዶር ሽልማትን ለማሸነፍ መፎካከር አይነት ተጫዋች ሆናለሁ ብዬ ራሴን እጠብቀዋለሁ ሲልም ጭምር ነው የተናገረው ሪዮ ኤንጎሞዋህና በጣም ድንቅ ታለንት እንዳለው ትላንትና ማስመልክቷል። ቀዳሚውን ጎል ያስቆጠረው እሱ ነው። ቆንጆ ጎል ነበር ትላንትና ማስቆጠር የቻለው። ትላንትና ጨዋታውን በቋሚ አስተላለፍ ውስጥም የጀመረበት ጭምርና 69ኛው ደቂቃ ላይ አሌክዛንደር ኢሳክ ተክቶት እስኪገባ ድረስም በጣም ጥሩ የሚባል ፐርፎርማንስ ያሳየበት ጨዋታ ሆኖ ተጠናቋል። በመጀመሪያው 45 36ኛው ደቂቃና በመጀመሪያው 45 40ኛው ደቂቃ ሪዮ ኤንጎሞዋህና ሙሐመድ ሳላ ባስቆጠሩት ጎል ነው ሊቨርፑል ትላንት ጨዋታውን አሸንፈው መውጣት የቻሉት። በአጠቃላይ ቁጥራዊ መረጃዎችን ከተመለከትን ከትናንትናው ጨዋታ ጋር በተያያዘ ሊቨርፑል ጥሩ ቁጥሮችንም ማስመዝገብ የቻለበትም ጭምር ነው የተመዘገበው። እንግዲህ በአጠቃላይ አሰልጣኝ አርነ ስሎትም ስለዚህ ታዳጊ ተጫዋችም እንዲሁ ተናግረዋል። ጠንክሬ መቀጠል ፈልጋለሁ ብለዋል ሪዮ ኤንጎሞዋ። አርነ ስሎት በአንጻሩ ስለዚህ ተጫዋች ሲናገሩ ለቅርብ ጊዜውም ቢሆን እሱ ጥሩ ተጫዋች ነው፣ እየተጠናከረና እየተሻሻለ መጥቷል። የሚያሳየው ነገር እንዲሁ ደስ የሚል ክህሎት እንዳለውም ብቻ ሳይሆን ውጤታማ የሆነ የመጨረሻ አጨራረስም ጭምር እንዳለው ነው። ማንም እንዲሁ ይገረማል ብዬ አላስብም። እሱ በእግር ኳስ ውስጥ ብዙ የማይቻሉ ነገሮችም መቻል የሚችል ብቃት ያለው ተጫዋች ነው። ይህም አንድ ለአንድ ላይ በጣም ጥሩ ግንኙነቶች ያሉት በጣም ጎበዝ መሆኑንም ተመልክተናል። በአሁኑ ጊዜ ኳሱን ለመምታት የሚያስችል የበለጠ ጉልበትና አቅም እያገኘ የመጣ ይመስለኛል ሲልም ጭምር ነው አሰልጣኝ አርነ ስሎት ስለ ሪዮ ኤንጎሞዋህ የተናገረው። ተመጣጣኝ አይነት የሚባል ቁጥር ነው ትላንትና የተመዘገበው
በሁለቱ በኩል የኳስ ቁጥጥሩን ከተመለከተን 53 በመቶ የኳስ ቁጥጥር ነበራቸው ሊቨርፑል በአጠቃላይ በጨዋታው ላይ። በመጀመሪያው 45 እንደውም የተሻለ የኳስ ቁጥጥር ነበራቸው። 60 በመቶ የኳስ ቁጥጥር ነበረው በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ 18 የጎል ሙከራዎችን ያደርገዋል ሊቨርፑሎች። አምስቱ ኢላማቸውን ሲጠብቁ በፉላም በኩል 19 የጎል ሙከራዎች ናቸው የተደረጉት። ኤክስጂያቸውን ከተመለከተን ሊቨርፑል 1.59 ሲያስመዘግብ ፉልሃም 1.04 ያስመዘገበው ቁጥር እንደሆነ የተመለከትነው። ለሊቨርፑል ግን እጅግ በጣም ጥሩ የሚባል ውጤት ነው ትናንትና ማምጣት የቻሉት። በሚቀጥለው ከፓሪስ ሰን ዠርሜን ጋር በአንፊልድ ለሚያደርጉት ጨዋታም ደግሞ ትልቅ የራስ መተማመንን ይሰጣቸዋል ተብሎ እንደሚታሰብ ነው መረጃዎቹ የወጡት። ዛሬም የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች የ32ኛ ሳምንት ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። ዛሬ 4 ያክል ጨዋታዎች ይደረጋሉ። ሶስቱ ደግሞ ልክ ምሽት 12 ሰዓት ሲል የሚደረጉ ጨዋታዎች ልክ ቀን 10 ሰዓት ሲል የሚደረጉ ጨዋታዎች ናቸው። አንደኛው ጨዋታ ደግሞ ምሽት 12 ሰዓት ከ30 ላይ ይደረጋል። በቅደም ተከተላቸው እናንሳቸው። ዛሬ በሴልኸርስት ፓርክ ስቴዲየም ክሪስታል ፓላስ ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ ቀን 10 ሰዓት ላይ የሚደረግ ተጠባቂ መርሃ ግብር ነው። ከዛ ውጪ ሌላኛው ቀን 10 ሰዓት ላይ የሚደረገው ኖቲንግሃም ፎረስት እና አስተን ቪላ የሚያደርጉት ጨዋታ ይጠበቃል። ይሄ ደግሞ በሲቲ ግራውንድ የሚደረግ መርሃ ግብር ነው። ሁለት የተለያየ አይነት ቦታ ላይ የሚገኙ አስተን ቪላ በአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የሚያደርገው ፉክክር ላይ ነው። ኖቲንግሃም ፎረስት ደግሞ የወራጅ ቀጠና ውስጥ ላለመግባት የሚደረግ አይነት ትልቅ ፉክክርን እያደረገ የሚገኝ ቡድን ነው። በአንድ ነጥብ ብቻ ነው የሚርቀው ከወራጅ ቀጠናውና ዛሬ ቶተንሃም ሆትስፐርስ የሚያሸንፍ ከሆነና ኖቲንግሃም ፎረስት የሚሸነፍ ከሆነ ደግሞ በጣም በትልቁ ስጋት ውስጥ የሚገባበት እድሉ ጭምር አለውና የዛሬው ጨዋታ በትልቅ ጉጉት ይጠበቃል ተብሎ ይታሰባል። በሲቲ ግራውንድ ይደረጋል። ኖቲንግሃም ፎረስት ከአስተን ቪላ ጋር የሚያደርጉት ጨዋታ። ሌላኛው ቀን 10 ሰዓት ላይ የሚደረገው ሰንደርላንድ በሜዳው እንዲሁ ስታዲየም ኦፍ ላይት ከቶተንሃም ሆትስፐርስ ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ በበርካቶች ይጠበቃል። አሰልጣኝ ሮቤርቶ ዲዘርቢ የመጀመሪያ የቶተንሃም አሰልጣኝነት ስራቸውን የሚጀምሩበት ጨዋታ ይሆናል ተብሎ ይታሰባል። ቶተንሃም ወደ ታችኛው ሊግ ቢወርድ እንኳን ለቅቅ ያልወጣም ሲሉ ጭምር ተናግረዋል። ሮቤርቶ ዲዘርቢ ከ18 ዓመታት በኋላ ለመጀመሪያ ጊዜ ቶተንሃም ሆትስፐርስ ወራጅ ቀጠና ውስጥ ገብቶ እየተመለከተን እንደምንገኝ ይታወቃልና ይሄ ከረጅም ጊዜያቶች በኋላ ወይም ለመጀመሪያ ጊዜ ያክል የተከሰተባቸው ነገር እንደሆነ ይታወቃልና ከዛ ለመውጣት የዛሬውን ጨዋታ የግድ ማሸነፍ ይጠበቅባቸዋል። ተጋጣሚያቸው ደግሞ ሰንደርላንድ ነው። ጨዋታው የሚደረገው ደግሞ በስታዲየም ኦፍ ላይት በሰንደርላንድ ሜዳ መሆኑ ምናልባት ለቶተንሃም እጅግ አስቸጋሪ ያደርገዋል ተብሎ ይታሰባል። ዛሬ ግን ሁሉም አይኖች የሚጠብቁት ጨዋታ ስታንፈርድ ብሪጅ ላይ የሚደረገው መርሃ ግብር ነው። በቼልሲና በማንቸስተር ሲቲ መካከል የሚደረገው ጨዋታ በተለይ ለዋንጫ ፉክክሩ ሌላ ትልቅ መነሳሻ ይሆናቸዋል ተብሎ ይታሰባል። ማንቸስተር ሲቲዎች በተለይ ትናንትና አርሰናል መሸነፉን ተከትሎ ማንቸስተር ሲቲ የዛሬውን ጨዋታ ማሸነፍ የሚችል ከሆነ የነጥብ ልዩነቱን ማጥበብ የሚችልበት እድልን ያገኛል ተብሎ ይታሰባል። በርካቶችም የዛሬውን ጨዋታ ለማንቸስተር ሲቲ የማሸነፍ ግምት ሰጥተዋቸዋል። ለማንቸስተር ሲቲ በተለይ ባለፉት ሁለት ጨዋታዎች ላይ በካራባው ካፕ የፍጻሜ ጨዋታና በኤፍኤ ካፕ ሊቨርፑልን ባሸነፉበት መርሃ ግብር ላይ ፔፕ ጓርዲዮላ ሌላ ቀመርን ያገኙ ይመስላሉ። ጥሩ ነገሮችን ማሳየት ችለዋል ባለፉት ጨዋታዎች ላይ እና የዛሬው ጨዋታን በትልቅ ጉጉት እንዲጠበቅ አድርጓል። በቸልሲ በኩል ትሬቨር ቻሎባ እንዲሁ ላቪ ኮልዊል በረጅም ጊዜ ጉዳት ምክንያት ይህንን ቡድን እያገለገለ እንዳልሆነ ይታወቃል። ጄሚ ባይኖ ጊቲየንስም የጡንቻ ጉዳት አለበት ተብሏል። ሪስ ጄምስም የሃምስትሪንግ ጉዳት የገጠመው ሌላኛው ተጫዋች ነውና በዛሬው ጨዋታ ላይ አይኖርም። ሌላኛው ኤንዞ ፈርናንዴዝም በውሳኔዎች ምክንያት በቅጣቱ ውሳኔ ክለቡ ባሳለፈበት እንዲሁ አሰልጣኙ ባሳለፈበት የቅጣት ውሳኔ ምክንያት በዛሬው ጨዋታ ላይ እንደማይኖር እየተረጋገጠ ሌላኛው ተጫዋች ነው። በወሳኙ ጨዋታ ላይ ወሳኙን ተጫዋቻቸውን በቅጣት ምክንያት ዛሬ እንደማያሰልፉ ነው የተገለጸው። በማንቸስተር ሲቲ በኩል ሩበን ዲያስ፣ ሄስኮ ግቫርዲዮልና ጆን ስቶንስ በዛሬው ጨዋታ ላይ እንደማይኖሩ የተገለጹ ተጫዋቾች ናቸው። ስታንፈርድ ብሪጅ ላይ ይህ ጨዋታ ይደረጋል። የእነዚህ ሁለት ቡድኖች ያለፉትን ሶስት የእርስ በርስ ግንኙነት ከተመለከትን ማንቸስተር ሲቲ የበላይነት አለው። ከሶስቱ ጨዋታዎች ሁለቱን ማንቸስተር ሲቲ ያሸንፈዋል። የመጀመሪያውን ዙር በፕሪሚየር ሊግ ያደረጉትን ጨዋታ ግን ሁለቱ ቡድኖች ሳይሸናነፉ በሲቲ በኢቲሃድ ስቴዲየም 1-1 በሆነ ውጤት ማጠናቀቃቸውን እናስታውሳለን። አምና ግን የተደረጉትን ሁለቱንም ጨዋታዎች ማንቸስተር ሲቲ አሸንፈው ነበር። በኢቲሃድ 3-1፣ በስታንፈርድ ብሪጅ ደግሞ 2-0 በሆነ ውጤት ነበር ያሸነፉት። ዛሬ በስታንፈርድ ብሪጅ የሚደረገው ጨዋታ በትልቅ ጉጉት እንዲጠበቅም ያደርገዋል ተብሎ ይታሰባልና የዛሬው ጨዋታ በርካቶች ይጠብቁታል። የደረጃ ሰንጠረዡን እንመልከት። አርሰናል 32 ጨዋታዎችን አድርጓል። በአጠቃላይ ደግሞ የአራት ሽንፈቶችን ገጥሞታል። የትናንትናውን ሽንፈት ጨምሮ በአጠቃላይ በ70 ነጥቦች አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ እስካሁን 30 ጨዋታዎችን ያደረገው ማለትም እስካሁን ሁለት ቀሪ ጨዋታዎች ይቀሩታል። ከአርሰናል አንጻር ከተመለከት ነው
ምክንያቱም አርሰናል 32 ያደረገው ማንቸስተር ሲቲ ቅድም እንደገለጽኩላችሁ ከፓላስ እና ዛሬ ከቸልሲ ጋር የሚያደርጉት ጨዋታዎች ቀሪዎቹ ሁለት መርሃ ግብሮች ናቸው። በአጠቃላይ ግን 61 ነጥቦችን ሰብስቦ በ9 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ሁለቱን ቀሪ ጨዋታዎቹን ማሸነፍ የሚችል ከሆነ ነጥቡን 67 ማድረስ የሚችልበት እድል ይኖረዋል። እርስ በርስ የሚያደርጉት ጨዋታ ደግሞ በትልቁ በጉጉት እንዲጠበቅ ያደርገዋል ተብሎ ነው የሚታሰበው። ማንቸስተር ሲቲ በ61 ነጥቦች ሁለተኛ ነው። ማንቸስተር ዩናይትድ 55 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ ሲቀመጥ፣ አስተን ቪላ በ54 ነጥቦች አራተኛ ደረጃ ላይ ነው የሚገኘው። ሊቨርፑል በ52 ነጥብ አምስተኛ ደረጃ የተቀመጠ ቡድን ነው። ቸልሲ በ48 ነጥቦች ስድስተኛ ደረጃ ላይ ነው የተቀመጠው። ወራጅ ቀጠናው ላይ የሚገኙት ሶስት ቡድኖች ቶተንሃም ሆትስፐርስ በ30 ነጥብ 18ኛ፣ በርንሌይ በ20 ነጥብ 19ኛ እና እንዲሁ ወልቨርሃምፕተን ወንደረርስ በ17 ነጥቦች 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ ነው። 22 ግቦችን በአጠቃላይ ማስቆጠር ችሏል። የብሬንትፈርዱ ኢጎር ቲያጎ በ21 ግቦች ይከተለዋል። አንቷን ሴሜኒዮ ከማንቸስተር ሲቲ 15 ግቦች ያሉት፣ ዣኦ ፔድሮ 14 ግቦችን ያስቆጠረ ተጫዋች ነው። ዳኒ ዌልቤክ እና ቪክተር ዮኬሬሽ 12 የፕሪሚየር ሊግ ጎሎችን ማስቆጠር ችለዋል። የአሲስቱን ደረጃ ብሩኖ ነው አሁንም የሚመራው 18 አሲስቶች አሉት። ጃሮድ ቦን ከዌስትሃም ዩናይትድ እና ራያን ሸርኪ ከማንቸስተር ሲቲ እነዚህ 8 አሲስቶችን ያደረጉ ናቸው። ኤርሊንግ ብራውት ሃላንድ ደግሞ 7 አሲስቶችን ማድረግ የቻለ ተጫዋች ነው። በአጠቃላይ በፕሪሚየር ሊጉ በዚህ ሳምንት የተደረጉት ጨዋታዎችና ዛሬም የሚደረጉ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። ሌሎች ሊጎች ላይ እንመልከት። በጣሊያን ሴሪኤ ትላንትና ሲጠበቁ የነበሩ ጨዋታዎች ያሉ ኤሲ ሚላን ሽንፈትን ሲያስተናግድ ዩቬንቱስ ድል ቀንቶታል። በጣሊያን ሴሪኤ መርሃ ግብር ኤሲ ሚላን ትናንት ከኡዲኒዜ ጋር ነበር ጨዋታውን ያደረገው። 3-0 በሆነ ውጤትም ተሸንፈዋል። ለኡዲኒዜ ማሸነፊያ ግቦችም ባርቴሳጊ እንዲሁ ደግሞ ኦታና አኬሌን ካምፕ ያስቆጠሩ ተጫዋቾች እንደሆኑ የተመለከትነው። ኤሲ ሚላን ካለፉት 4 የሊግ ጨዋታዎችም 3ቱን በሽንፈት ነው ያጠናቀቁት። በአጠቃላይ 63 ነጥቦችን የሚይዘው ሶስተኛ ደረጃ ላይ መቀመጥ የቻለም ቡድን መሆኑን አረጋግጧል። በጣሊያን ሴሪኤ በተደረጉ ጨዋታዎች ሌላኛው ካግሊያሪ ክሮሚኔንሴን 1-0 አሸንፏል። ቶሪኖ ደግሞ ቬሮናን 2-1 ያሸነፈበት ውጤትም ትላንትና የተደረገ ነው። አታላንታና ዩቬንቱስ ትላንትና ጨዋታቸውን አድርገው ጀረሚ ቦጋ ባስቆጠረው ጎል ዩቬንቱስ ጨዋታውን 1-0 በሆነ ውጤትም ማሸነፍ ችሏል። ዛሬም ጨዋታዎች ቀጥለው ይደረጋሉ ተብሎ ይታሰባል። በጣሊያን ሴሪኤም ዛሬም የሚደረጉ ጨዋታዎች እንዲሁ ይኖራሉ። ዛሬ 4 ያክል ጨዋታዎች ይደረጋሉ። ዤኖዋ ከሳሶሎ፣ ፓርማ ከናፖሊ፣ ቦሎኛ ከሊቼ እና የሴስ ፋብሬጋሱ ቡድን ከኮሞ ከሊጉ መሪ ኢንተር ሚላን ጋር የሚያደርጉት ጨዋታ ዛሬ የሚጠበቁ ጨዋታዎች ናቸው። የኮሞና የኢንተር ሚላን ጨዋታ ምሽት 3 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። ትልቅ ፉክክር እንመለከትበታለን ተብሎ ይታሰባል። በስፓኒሽ ላሊጋ ባርሴሎና መሪነቱን ያጠናከረበትን ውጤት ነው ያመጣው። ባርሴሎና የላሊጋው መሪ መሆኑን አሁንም በሰፊ ነጥብ ልዩነት አስቀጥሏል። የላሊጋው መሪ ባርሴሎና ከካታላን ደርቢው ኤስፓኞል ጋር ያደረገውን የካታላን ደርቢ ጨዋታን 4-1 በሆነ ውጤት ነው ያሸነፈው። የባርሴሎና የድል ግቦችን ፌራን ቶሬስ፣ ላሚን ያማል እና ማርከስ ራሽፎርድ ማስቆጠር ችለዋል። ፌራን ቶሬስ ትላንት 2 ጎሎችን ነው ማስቆጠር የቻለው። ለኤስፓኞል ብቸኛውን ግብ ደግሞ ሉዛኖ ማስቆጠር ቢችልም ነገር ግን ቡድኑን ከሽንፈት መታደግ ግን በጭራሽ አልቻለም። ባርሴሎና ላሊጋውን በ9 ነጥብ ልዩነት አሁን መምራት ጀምረዋል። በተለይ በዚህ ሳምንት ሪያል ማድሪድ ነጥብ መጣሉን ወይም ማቻ ማጠናቀቁን ተከትሎ በትልቁ ነጥባቸውን ሰፊ እንዲያደርጉትም አድርጓቸዋል። ባርሴሎና በአጠቃላይ 79 ነጥቦችን ሰብስቦ ነው ሊጉን እየመራ የሚገኘው። በአንጻሩ ሪያል ማድሪድ በ70 ነጥቦች ነው ሁለተኛ ደረጃ ላይ የተቀመጠው። አሰልጣኝ ሃንስ ፍሊክ ከትላንትናው ድል በኋላ የተለያዩ ሀሳቦቻቸውን አንስተዋል። ማክሰኞ ለማሸነፍ ጥሩ መጫወት በቂ ነው ብለዋል። ሃንስ ፍሊክ ከትላንትናው ጨዋታ ይልቅ ስለ ማክሰኞ ጨዋታ እያሰቡ እንደሆነ ተናግረዋል። የባርሴሎና አሰልጣኝ ሃንስ ፍሊክ በአትሌቲኮ ማድሪድ ጨዋታ ተአምር አያስፈልግም ሲሉ ይናገራሉ። ማክሰኞ ተአምር አያስፈልግም ያሉት ሃንስ ፍሊክ ጨዋታውን ለማሸነፍ ጥሩ መጫወት በቂ ነው ሲሉ ነው የተናገሩት። ብዙ ነገሮች ሆነው አይተናል። ለደጋፊዎች ለማሸነፍም እንፋለማለን፣ ጠንክረንም እንሰራለን ሲሉ ጨምሮ የተናገሩት። የመጀመሪያው ዙር ጨዋታ ከአትሌቲኮ ማድሪድ 2-0 መሸነፋቸውን እናስታውሳለን። የመልሱ ጨዋታ ደግሞ በዚህ ሳምንት አጋማሽ ላይ ይደረጋል። በቻምፒየንስ ሊግ አትሌቲኮ ማድሪድ እና ባርሴሎና የሚያደርጉት ጨዋታ። ሌሎች የስፓኒሽ ላሊጋ ጨዋታዎችም ትላንትና ተደርገዋል። ሪያል ሶሴዳድ ከዲፖርቲቮ አላቬስ ጋር ጨዋታውን 3-3 ነው ያጠናቀቀው። ኤልቼ ደግሞ እንዲሁ ቫሌንሲያን 1-0 ያሸነፈበት ውጤትም ትላንትና የተደረገ ጨዋታ ነው። በራሞን ሳንቼስ ፒዥዋን ሲቪያ እና አትሌቲኮ ማድሪድ ትላንትና ጨዋታቸውን አድርገው ነበር። አትሌቲኮ ማድሪድ በተለይ ለአውሮፓ ቻምፒየንስ ሊጉ በሚመስል መልኩ በርከት ያሉ የቋሚ ቡድን ተጫዋቾቻቸውን
ተጠባባቂ አድርገው ነው አሰልጣኝ ዲየጎ ሲሞኔ ትላንትናውን ጨዋታ የጀመረው። በርካቶቹን ተጫዋቾች ተጠባባቂ አድርጓቸው ነበር። ለምሳሌ ያክል ሁሊያን አልቫሬስ፣ አንቷን ግሪዝማን፣ ከዛ ውጪ ማርከስ ሊዮሬንቴ፣ አዶሜላ ሎክማንን ጨምሮ በርከት ያሉ ኖኤል ሞሊናም እንዲሁ ተጠባባቂ ወንበር ላይ የተቀመጠ ተጫዋች ነው። ጁሊያኖ ሲሞኔም ጭምር ተጠባባቂ የነበሩ ናቸውና በርከት ያሉ ወሳኝ ተጫዋቾቻቸውን ተጠባባቂ ወንበር ላይ አስቀምጠው ነበር የትናንትናውን ጨዋታ የጀመሩት። ነገር ግን ጨዋታውን ማሸነፍ አልቻሉም። ለአውሮፓ ቻምፒየንስ ሊግ በትልቁ ትኩረት የሰጡበት መርሃ ግብር እንደሆነ ነው በርካቶች ያነሱት። በአጠቃላይ ጨዋታው በሲቪያ 2-1 አሸናፊነት ተጠናቋል። ሶስቱም ግቦች በመጀመሪያው 45 የጨዋታ ክፍለ ጊዜም የተቆጠሩ እንደነበሩ ጭምር ነው የተመለከትነው። በአጠቃላይ ሲቪያ ግን ጨዋታውን ማሸነፍ ችሏል። እንዲሁ ሌላ የአትሌቲኮ ማድሪድ ሌላ ሽንፈት የገጠመው ጨዋታ ሆኖ ነው የተጠናቀቀው። ዛሬም በስፓኒሽ ላሊጋ የሚደረጉ ጨዋታዎች ያሉ ኦሳሱናና ሪያል ቤቲስ ጨዋታቸውን ያደርጋሉ። ማዮርካ ከራዮ ቫይካኖ፣ ሴልታ ቪጎ ከሪያል ኦቪዬዶ እና አትሌቲክ ቤልባኦ ከቪያሪያል ጋር የሚያደርጓቸው ጨዋታዎች ዛሬ የሚደረጉ መርሃ ግብሮች ናቸው ተብሎ ነው እንግዲህ የወጣላቸው። በጀርመን ቡንደስሊጋም ጨዋታዎች ነበሩ ትላንትና። ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ በባየር ሌቨርኩዘን 1-0 በሆነ ውጤት ተሸንፏል። ሄዲኒሃም ኡኒየን በርሊንን 3-1 በሆነ ውጤት ያሸነፈበት ውጤት ትላንትና የተደረገ ነው። አርቢ ላይፕዚግ ቦሩሲያ ሞንቸግላድባህን በሬድ ቡል አሬና አስተናግዶ 1-0 አሸንፏል። ከዛ ውጪ ቮልስበርግ በሜዳው በአይንትራክ ፍራንክፈርት 2-1 የተሸነፈበት ጨዋታም ትላንትና የተደረገ ነው። ባየር ሚኒክ የጀርመን ቡንደስሊጋን ለማሸነፍ እጅግ በጣም ቅርብ መሆኑን እየተመለከትን እንገኛለን። በሚቀጥለው ሳምንት ድል የሚቀናው ከሆነ የጀርመን ቡንደስሊጋ ሻምፒዮን መሆኑንም የሚያረጋግጥበት ሳምንት እንደቀረበ የሚያሳዩ ውጤቶች ናቸው የተመዘገቡት። በተለይ ባየር ሚኒክ ትላንትና ማሸነፉን ተከትሎ 5-0 በሆነ ሰፊ ውጤት ነው ያሸነፈው። ባየር ሚኒክ 5-0 በሆነ ውጤት ጨዋታውን ሲያሸንፍ ጀማል ሙሲያላ፣ ሊዮን ጎሬትስካ፣ ማይክል ኦሊሴ፣ ኒኮላ ጃክሰን እና እንዲሁ ራፋኤል ጉሬሮ ጎሎችን ያስቆጠሩ የባየር ሚኒክ ተጫዋቾች መሆናቸውን ነው የተመለከት ነው። የደረጃ ሰንጠረዡን ከተመለከትን በጀርመን ቡንደስሊጋ ባየር ሚኒክ አሁን ላይ ነጥቡን 76 በማድረስ ነው ሊጉን እየመራ የሚገኘው። እንደሚታወቀው የጀርመን ቡንደስሊጋ 34 ሳምንታት ብቻ ነው የሚኖሩትና አሁን 29ኛ ሳምንት ጨዋታቸውን አድርገዋል። 5 ያክል ጨዋታዎች ብቻ ናቸው ከዚህ በኋላ የሚቀሩት። የነጥብ ልዩነታቸውን ከተመለከትን በአንደኛውና በሁለተኛው መካከል ያለው የነጥብ ልዩነት አሁን 12 ነጥብ ነው። ባየር ሚኒክ ቦሩሲያ ዶርትመንድን በ12 ነጥብ ልዩነቶች ነው እየመራ የሚገኘውና የቀጣዩ ጨዋታን የሚያሸንፉ ከሆነ ሁለቱም ቡድኖች እንኳን ቢያሸንፉ 30 ጨዋታዎችን አድርገው 4 ጨዋታዎች እየቀሩ ያሉት የነጥብ ልዩነቶች አሁንም በዚሁ በ12 ነጥብ የሚቀጥል ይሆናልና በዚህ መሰረትም ባየር ሚኒክ ቀጣዩን ጨዋታ ማሸነፍ የሚችል ከሆነ ሻምፒዮን የሚሆንበት እድል እንዳለው የሚያሳዩ ቁጥራዊ መረጃዎችን ነው እየተመለከትን የምንገኘው። ትናንትና ግን ከሴም ፓውሌ ጋር ያደረገውን ጨዋታ በሰፊ ጎል ልዩነት 5-0 ያሸነፈበት ውጤት ሆኖ ነው የተመዘገበው። የጀርመን ቡንደስሊጋም ጨዋታዎች ዛሬም ቀጥለው ይደረጋሉ። ኤፍሲ ኮሎኝ ከቨርደር ብሬመን፣ ስቱትጋርት ከሃምበርግ፣ ማይንዝ ደግሞ ከፍራይበርግ ጋር የሚያደርጉት ጨዋታ ዛሬ የሚደረጉ መርሃ ግብሮች ናቸው። የመጨረሻ የአውሮፓ ታላላቅ ሊጎች ዳሰሳችን የምናደርገው ፍሬንች ሊግ ዋን ላይ ነው። ትላንትና 2 ጨዋታዎች ናቸው የተደረጉት። ኦንጂየና ናንተስ 0-0 ሲያጠናቅቁ ሬንስ ደግሞ አንጀርስን 2-1 በሆነ ውጤት ማሸነፍ ችሏል። በፍሬንች ሊግ ዋን ዛሬም 3 ጨዋታዎች ይደረጋሉ። ኒስ ከሊሃርቬ፣ ቱሉስ ከሊል እና ሊዮን ከሎሪዮ ጋር የሚያደርጓቸው ጨዋታዎች ዛሬ የሚደረጉ የፍሬንች ሊግ ዋን መርሃ ግብሮች ናቸው። የመጨረሻ የሊግ ዳሰሳችን የምናደርገው ሳዑዲ ፕሮ ሊግ ላይ ነው። አልናስር ትናንትና ማሸነፈው መሪነቱን አጠናክሯል። በአጠቃላይ ያደረጋቸውን 16ኛ ተከታታይ ድላቸውንም ያስመዘገቡበት ውጤት ሆኗል። አልናስሮች በሳዑዲ አረቢያ ሊግ አልናስር ከአልሁዱድ ጋር ያደረገውን ጨዋታ ነው 2-0 በሆነ ውጤት ማሸነፍ የቻለው። የአልናስር የማሸነፊያ ግቦችን ክሪስቲያኖ ሮናልዶና ዣኦ ፌሊክስ ሁለቱ ፖርቱጋላዊያን ተጫዋቾች ኳስና መረብን አገናኝተዋል። ክሪስቲያኖ ሮናልዶ በውድድር ዘመኑ 24ኛ የሊግ ጎሉን ነው ትናንትና ማስቆጠር የቻለው። ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸውን አጠቃላይ የጎል ብዛትም 968 ማድረስ የቻለበትን ጎል አስቆጥሯል። በአጠቃላይ 32 ግቦች ብቻ ይቀሩታል 1000 ጎሎች ለመሙላትና ትናንትናም ጎል የማስቆጠር ብቃቱንም በደንብ ያስቀጠለበት ነው። አልናስር ነጥቡን 73 በማድረስ ሊጉን በ5 ነጥቦች ልዩነት እየመራው ነው። ሁለተኛ ደረጃ ላይ የተቀመጠው አልሂላል እንግዲህ 68 ነጥቦች እንዳሉት ይታወቃል። በአንጻሩ ሶስተኛ ደረጃ ላይ የተቀመጠው አልአህሊ ደግሞ 66 ነጥቦች ነው ያሉት። ሰሞኑን ትልቅ ውዝግቦች ተፈጥረው እንደነበር እናስታውሳለን። በአጠቃላይ ግን አልናስር አሁንም 16ኛ ተከታታይ ድሉን ትላንትና ማስመዝገብ ችሏል። 73 ነጥቦችንም በመድረስ አንደኛ ደረጃ ተቀምጧል። በቀጣይ መርሃ ግብር አልናስር ከአልኤቴፋቅ ጋር የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት መርሃ ግብር ይሆናል ተብሎ ይጠበቃል። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ውድ ቤተሰቦቻችን የማንቸስተር ዩናይትድ ጉዳዮችን የምናነሳው
በማንቸስተር ዩናይትድ በመጨረሻዎቹ 6 ወራት እንደ ቀድሞ ጥሩ አልነበርኩም ብዬ አስታውሳለሁ ሲል ይናገራል ጋርናቾ። ራሴን በተጠባባቂ ወንበር ላይ አገኘው ጀመር። ይህ ትልቅ ችግር አይደለም። እድሜ ገና 20 ነበር። ነገር ግን በውስጤ በእያንዳንዱ ጨዋታ መሰለፍ እንዳለብኝ ነው የሚሰማኝ። ስህተቶችን ሰርቻለሁ፣ ነገር ግን በህይወት ውስጥ መወሰን አለብም። ቸልሲ በመሆኔ በጣም ኩራት ይሰማኛል። ነገር ግን ስለ ቀድሞ ክለቤ ዩናይትድ በክለብ ውስጥ ስላሉ ሰዎች ወይንም ስለ ቡድኑ አውርቼም ወይም አጋሮቼ የምናገረው ምንም አይነት መጥፎ ነገር ግን የለኝም። ይሄ በህይወት ውስጥ የሚከሰት አንድ ትልቅ ለውጥ ብቻ ነው ሲልም ይናገራል። ህይወት ይቀጥላል፣ በጭራሽ አልጸጸትም ሲልም ነው አሌሃንድሮ ጋርናቾ የተናገረው። ማንቸስተር ዩናይትድ በክረምት ተጫዋቾች የዝውውር መስኮት ለማስፈረም እንቅስቃሴ ያደርግባቸዋል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ሳንድሮ ቶናሊ ነው። ክለቡ ኒውካስል ዩናይትድ ደግሞ እዚህ ተጫዋች ላይ 100 ሚሊዮን ፓውንድ እንደለጠፉበትና እንደሚጠይቁ ነው ቅርብ የተባሉ የመረጃ ምንጮች ይፋ ያደረጉት። የማንቸስተር ዩናይትድ አመራሮች በተጫዋቾች ዝውውር የሚሰሩ ስህተቶችን ማረም ከአሰልጣኝ ቅጥር ስህተቶች ይልቅ እጅግ ፈታኝ እንደሆኑ ነው የሚያውቁት። በክለብ ውስጥ ባለው ጠንካራ አቋም መሰረት የክረምቱ የዝውውር መስኮት የተጫዋቾች ምልመላና ዝውውር ውጤታማ ማድረግ ቀጣዩ ቋሚ አሰልጣኝን ከመምረጥ በላይ እጅግ በጣም ከባድ እንደሚሆንባቸውና ወሳኝ እንደሚሆንም ያምናሉ። ስለዚህ አሰልጣኝን ከማምጣት ይልቅ ተጫዋቾችን የትኛው ትክክለኛ ተፈላጊ ተጫዋች ነው የሚለውን መመርመርና ማምጣት እጅግ በጣም አስቸጋሪ ሊሆን እንደሚችል ነው ይፋ የተደረገው። ማንቸስተር ዩናይትድ በግራ እግሩ መጫወት የሚችል የመሀል ተከላካይን ለማስፈረም ጥረት እያደረገ ሲሆን ከነዚህ መካከልም የኖቲንግሃም ፎረስቱ ሙሪሎ አንደኛው እንደሆነ ይፋ ተደርጓል። በግራ እግሩ መጫወት የሚችልን የመሀል ተከላካይን ነው ማምጣት ፍላጎታቸው ያደረጉት። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ብሩኖ ፈርናንዴስ ክለቡን በጣም ይወዳል፣ እዚያም በጣም ደስተኛ ነው። ባለፉት ጥቂት ሳምንታት ውስጥ ዩናይትድ በቻምፒየንስ ሊግ የመሳተፍ እድሉ ከፍተኛ መሆኑ በብሩኖ ላይ ትልቅ የሞራል ተነሳሽነትን ፈጥሮለታል። ከሳዑዲ አረቢያ ክለቦች አሁንም ተጫዋቹን የማስፈረም ከፍተኛ ጥያቄዎች ያሉ፣ ተጫዋቹ ግን ከዩናይትድ ጋር በቻምፒየንስ ሊግ የመጫወት ፍላጎት እያየለ መጥቷል። ማንቸስተር ዩናይትድ አምበሉን በክለቡ ማቆየት እንደሚችልም ትልቅ እምነት እንዳለው ጭምር የተናገረው፣ ተጫዋቹም በዩናይትድ መቆየትን ምርጫው እንደሚያደርግ ነው የተነገረው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ማንቸስተር ዩናይትድ ለቀጣዩ የቻምፒየንስ ሊግ የውድድር ማለፉ ብሩኖ ፈርናንዴዝን በክለቡ ለማቆየት ወሳኙ ነገር ነው። ተጫዋቹ ወደዚህ ታላቅ መድረክ የመመለስ ከፍተኛ ፍላጎት አለው። ምንም እንኳን እንደ አልሂላል ያሉ የሳዑዲ ክለቦች እሱን ለማስፈረም ጥብቅ ክትትል እያደረጉ ቢሆንም ዩናይትድ ግን በውድድር ዘመኑ መጨረሻ ከብሩኖ ጋር በሚደረገው ንግግር ውጤታማ ሆኖ በኦልድ ትራፎርድ እንደሚቆይም በልበ ሙሉነት ነው እየተጠበቀ እንደሚገኝ መረጃ ወጣው። አሰልጣኝ ማይክል ካሪክ ነገ ምሽት ማንቸስተር ዩናይትድ በኦልድ ትራፎርድ ሊድስ ዩናይትድን ከሚያስተናግድበት ጨዋታ አስቀድመው የተለያዩ ጋዜጣዊ መግለጫዎችን ሰጥተዋል። ማይክል ካሪክ ስለ ሊሳንድሮ ማርቲኔዝም እንዲሁ ሀሳቡን ሲናገር ማርቲኔዝ ወደ ልምምድ ተመልሷል፣ ይህም በጣም ደስ የሚል ነገር ነው። ነገር ግን ትክክለኛ ውሳኔ ማሳለፍና ሙሉ በሙሉ ዝግጁ መሆኑን ማረጋገጥ ይኖርብናል ብሏል። ስለዚህ ጉዳይ በስፋት ተነጋግረናል፣ አሁንም ከቡድኑ ጋር ነው ሲልም ጭምር ይናገራል። ማይክል ካሪክ ከሊድስ ዩናይትድ ጋር ያለው ፉክክር ስቴዲየሙ ላይ በሚኖረው ድባብ ስለሚያሳድረው ተጽዕኖ ሲጠየቅም ምላሹን ሲሰጥ የስቴዲየሙ ድባብ እንደሚያነቃቃውና ስቴዲየሙ በደጋፊዎች እንደሚሞቅም ተስፋ አደርጋለሁ ብሏል። እርግጠኛ ነኝ እንደዛው ይሆናል። እስካሁን በሜዳ ውስጥ መጫወታችን የማይታመን ነበር። ተጫዋቾቹም ለዛ ጥሩ ምላሽ ሰጥተዋል፣ በሱም ደግሞ ተነቃቅተዋል ነው ያለው። ስለዚህም ደጋፊዎቹ በምንፈልግበት ጊዜ ሁሉ እያበረታቱን ከጎናችን መሆናቸውንም ጨዋታውንም ቆይቶ የሚደረግ በመሆኑ አሁንም ያንኑ ተመሳሳይ ድባብም ደግሞ እናም በትንሽ ነገርም ተጨማሪ ፉክክርም ስሜት ይኖረዋል ብዬ ጠብቃለሁ ሲል ነው የተናገረው። ማይክል ካሪክ ከሊድስ ዩናይትድ ጋር ስላለው ባላንጣነትም ተጠይቆ ምላሹን ሰጥቷል። ይህ ባላንጣነት ለረጅም ዘመናትም የዘለቀ ነው። እንደኔ እምነትም ባላንጣነት የሚኖረው በቂ ምክንያት ሲኖር ነው። በውስጡ ያለው እልህ ስሜትና ፍቅር ደግሞ የእግር ኳስ ውበት ነው ሲልም ይናገራል። በእርግጥ ጥሩ ነገሮች እንዲሁ በእርግጥ ብዙ ነገሮች ከስፖርታዊ ጨዋነት ወሰን ማለፍ የለባቸውም። ነገር ግን በሁሉም ረገድ ግን ከሌሎች ቡድኖች ጋር መጫወትና በሜዳ ላይ ተፋልሞ ማሸነፍ እኛ የምንወደው የእግር ኳስ ትልቁ ክፍል ነው ብሏል። ስለዚህ ደግሞ ይህንን ፉክክር በደስታ ልንቀበለው ይገባል። ቀደም ብዬ እንደተናገርኩት በእንዲህ አይነት ጨዋታዎች ላይ የምንሳተፈው ለዚሁ ለሚያስገኘው ጥልቅ ስሜትም ነው። እኔም ሆንኩኝ ተጫዋቾቹ ስለዚህ ጉዳይ በሚገባ እንረዳለን። ጨዋታውን ከሌላው ጊዜ 3 ነጥብ በላይ ምን ያክል ትልቅ ትርጉም እንዳለው እናውቃለን። ስለዚህም በከፍተኛ ጉጉት እየጠበቅነው ነው። ለእኛ ደግሞ ትልቅ ምሽት ይሆናል ሲልም ነው የተናገረው። ማይክል ካሪክ ስለ ሜሰን ማውንትም ሁለገብነትና ለቡድኑ ስላለው ጠቀሜታም ሲናገር ሁለገብነቱ በተለያዩ ቦታዎች መጫወት መቻሉ ትልቁ ጥንካሬው ይመስለኛል።
በአማካይ ክፍልም ሆነ በክንፍ መጫወት ይችላል። ብዙ የተለያዩ ሚናዎችንም መወጣት ይችላል። እርሱ በእርግጥም ለቡድኑ ጨዋታ የሚሆን አይነት ተጫዋች ነው። እኔ ደግሞ በጣም የምወደው አይነት ተጫዋች ነው። ከእርሱ ጋር ብዙ የሚጠብቁን ነገሮች ያሉ ሲልም ጭምር ነው የተናገረው። ማይክል ካሪክ ስለ ማታያስ ደሊትም እንዲሁ መጥፋትም ይናገራል። እሱ ሕክምናና በማገገም ሂደት ላይ ነው የሚገኘው። ወደ አየርላንድ ያልተጓዘውም ዝግጁ ስላልሆነ ነው። ካሪክ ስለ ሊሳንድሮ ማርቲኔስ ሲናገርም ሪስክ አንወስድም፣ ቀጣዩ ጨዋታ ምን ጊዜም ወሳኝ ነው፣ ነገር ግን ቅድሚያ የምንሰጠው ለረጅም ጊዜ እቅዳችን ነው። ማርቲኔዝ ልምምድ ጀምሯል፣ ይህም እጅግ አስደሳች ነገር ነው፣ ነገር ግን ትክክለኛ ውሳኔን መወሰን አለብን። ካሪክ ፓትሪክ ዶርጎን ከኛ ጋር ወደ አየርላንድ የመጣው የማገገም ሂደቱ በተሻለ ደረጃ ላይ ስለሚገኝ ነው ብሎ ነው የሚናገረው። ዴሊት ግን ገና እዚያ ደረጃ ላይ ስላልደረሰ የማገገም ሂደቱ በካሪንግተን ማስቀጠሉ አስፈላጊ ነበር ነው ያለው። ካሪክ ስለሚኖረው ድባብም ሲናገር ስቴዲየሙ በአንድ እግሩ እንደሚቆም ተስፋ አደርጋለሁ፣ እንደዚያ እንደሚሆንም እርግጠኛ ነኝ ብለዋል። በሜዳ ስትጫወት ስሜቱ የሚገርም ነው፣ ደጋፊዎችን በሚያስፈልገን ጊዜ ሁሉ ያበረታቱናል ሲልም የተናገረው። ማይክል ካሪክ ስለ ሜሰን ማውንት መመለስም እንዲሁ በሰፊው ሲናገር እኛ ስራችንን ከጀመርን በኋላ ቡድኑን ካዋሃድን በኋላ ብዙም ሳይቆይ የእርሱን ማጣታችን የሚቆጭ ነበር። ባለፉት 2-3 ሳምንታት ውስጥ የቀድሞ ብቃቱንና የእንቅስቃሴ ፍጥነቱን ለመመለስ ጠንክሮ ሲሰራ ቆይቷል። አሁን ግን በመመለሱ በጣም ደስተኞች ነን ሲልም ነው የተናገረው። የቦርንመዙ ተከላካይ ማርኮስ ሴንሲ በክረምቱ የዝውውር መስኮት በነፃ ዝውውር የሚቀላቀለውን ክለብ የሚመርጥ ይሆናል። ወኪሎቹ ከዩናይትድ፣ ቸልሲ፣ ቶተናም ጋርም በቅርበት እየተወያዩ እንዳለ ነው ማቴዎ ሞሬቶ መረጃውን ያጋራው። የቸልሲን ጉዳዮች እናንሳ። ጆን ቴሪ ስለ ኤንዞ ፈርናንዴዝ ቅጣት ይናገራል። እውነቱን ለመናገር ይህ ነገር በፍጹም አይገባኝም። በዚህ የውድድር ዘመን ከምርጥ ተጫዋቾቻችን አንዱ ነበር። ለክለቡ ማሊያ በቆራጥነት ይፋለማል። እንደዚህ ያሉ ጉዳዮች ደግሞ በክለቡ ውስጥ ከውስጣዊ አሰራር ሊፈቱ የሚችሉ ይመስለኛል። ምክንያቱም በእንዲህ አይነት አጋጣሚዎች ብቸኛው ተጎጂ የሚሆነው ቼልሲ እንደሆነ ነው የሚሰማኝ ሲልም ይናገራል። በጣም ትልቅ ጨዋታ ባለበትና በውድድር ዘመኑ ወሳኝ በሆነ ወቅት ላይ ከተጫዋቾቻችን አንዱን እንዲሁም ካፕቴናችንን ወይም ምክትል ካፕቴናችንን እናተን ወደ ሜዳ እንገባለን። ስለዚህም ባለመጫወቱ በጣም አዝኛለሁ። ተስፋ አደርጋለሁ ያለሱም ቢሆን ውጤቱን ማምጣት እንደምንችል ተስፋ አደርጋለሁ ሲል የተናገረው ጋዜጠኛ ሳይመን ፊሊፕስም እንዲሁ ይናገራል። በየካቲት 2026 እንደዘገበው ቸልሲዎች የመሃል ሜዳ አማራጫቸውን ለማጠናከር ሲሉ በክረምቱ የዝውውር መስኮትም የቦርንመዙን ተጫዋች አሌክስ ስኮትን በእጩ ዝርዝራቸው ውስጥም እንዳካተቱት ነው ከወራት በፊት እየተገለጸ እንደሚገኝ ሳይመን ፊሊፕስ መረጃውን ያጋራው። ሊቨርፑልን የተመለከቱ መረጃዎችንም እንዲሁ እናንሳ። ቶትናም ሆትስፐርስ አንድሪው ሮበርትሰንን በነፃ ዝውውር ለማስፈረም በቃል ደረጃ ከስምምነት ደርሷል ብሏል ፋብሪዚዮ ሮማኖ። እስካሁን የተወሰነ ወይም የተፈረመ ነገር ባይኖርም ለሮበርትሰን እሽታ በሊጉ ለመቆየት ዋነኛው ምክንያት ሊሆን ይችላል። ስፐርስ በሊጉ መቆየት የሚችሉ ከሆነ ተጫዋቹን በጁን 2026 የግላቸው ያደርጋሉ ተብሎ ነው የሚታሰበው። ሮበርትሰን በሊጉ ለመቆየትም ፍላጎት ካለው ከወዲሁ ዝውውሩ እንደተጠናቀቀ ቁጠሩትም ብሏል። ምናልባትም ዝውውሩ ሳይሳካ የሚችለው ስፐርስ ከሊጉ ከወረደ ብቻ ካልሆነ በስተቀር ሮበርትሰን ወደ ቶተንሃም ሆትስፐርስ ማምራቱን ማይቀሬ እንደሆነ ጭምር ነው የተናገረው። የሲቲን ጉዳዮችም እንዲሁ እናንሳ። ማንቸስተር ሲቲ የባየር ሚኒኩን አሌክዛንደር ፓቭሎቪችን የሮድሪ ተተኪ አድርገው ይመለከቱታል። በተጨማሪም የመሃል ሜዳውን ለማጠናከርም እንደ ሁነኛ አማራጭ የሚመለከቱትም ይህንን ተጫዋች ነው ፓቭሎቪችን ነው። ባየር ሚኒክ ግን ለተጫዋቹ 100 ሚሊዮን ፓውንድ አካባቢ ጠይቃቸዋል ተብሎ ነው የሚታሰበው። ማርኮስ ቤትነሊ በጣም ጥሩ ፈራሚ ነው። ምርጥ ግብ ጠባቂና ጎበዝም ነው። እሱ ሀሳቦችንና ጉልበቱንም ወደ ግብ ጠባቂ ክፍላችን አምጥቷል። እናም ረዘም ላለ ጊዜ በመቆየቱ ደስ ብሎናል ብሏል። ማርከስን በተመለከተ ሲናገር የማንቸስተር ሲቲ ስፖርቲንግ ዳይሬክተር ሁጎ ቪየና ናቸው ይህንን ሀሳብ የሰጡት። የማንቸስተር ሲቲ የስፖርቲንግ ዳይሬክተር የሆነው ሁጎ ቪየና የማቲያስ ፈርናንዴስ ሁኔታንም በቅርበት እየተከታተለው ነው። ማንቸስተር ሲቲ በውድድር ዘመኑ መጨረሻ ላይ ደግሞ ክለቡን የሚለቀውን በርናርዶ ሲልቫን ለመተካት ተጫዋቹን እንደ አማራጭ አድርጎ ይመለከተዋል። ይህም አማካዩን ለማስፈረምም የሚፎካከሩት ክለቦች ዝርዝርንም ይጨምረዋል። ከዚህ በፊት እነ ማንቸስተር ዩናይትድ እና ሊቨርፑል ይህንን ተጫዋች ለማስፈረም ፍላጎት እንደነበራቸው የምናስታውሰው ነው። ቶኒ ክሮስ ይናገራል። በጨዋታው የተፈጠረው ምንም አላስደነቀኝም ብሏል። የባየር ሚኒክ እና የሪያል ማድሪድን ጉዳይ ሲያስታውስ ባየር ሚኒክ አሪፍ እንቅስቃሴ አሳይተው ነበር። ውጤቱን 2-0 አድርገውት መምራት ሲጀምሩ ግን የሜንታሊቲ ችግር ገጠማቸው። ባለፉት ዓመታት ባየር ሚኒክ ከሪያል ማድሪድ ጋር ሲጫወቱ ጥሩ እንቅስቃሴ ያደርጉ ነበር። ነገር ግን በመልስ ጨዋታ ላይ ግን ብቃታቸውን ማስቀጠል ያቅታቸዋል። ለጥቃቅን ነገሮችም ትኩረት ስለማይሰጡ በሱ ይቀጡ ነበር ሲልም ነው ቶኒ ክሮስ የተናገረው። የመልሱን ጨዋታ ጠብቃለሁ ሲል ነው የተናገረው። ሪቻርልሰን ይናገራል። ብራዚላዊው የፊት መስመር አጥቂ የሆነው ሪቻርልሰን በቀጣዩ ዓለም ዋንጫ ስልክ ይዞ እንደማይጓዝ ነው የተናገረው።
ውጫዊውን የሆኑ ጫናዎችን ለመቀነስ ስልክ ይዤ አልሄድም ሲል ሪቻርልሰን አስታውቋል። በ2022 ዓለም ዋንጫ ወቅት የቤተሰብ ጉዳይና ከቀድሞ ፍቅረኛው ጋር የነበረው ታሪክ ጫና አሳድሮበት ነበር ተብሏል። ከዓለም ዋንጫው በኋላም ከፍተኛ ጭንቀት ውስጥ እንደነበር ያስረዳው ሪቻርልሰን መኪና እየነዳው ከግንብ ጋርም ለመጋጨት አስቤ ነበር ብሏል። በወኪሌ ተከዳሁኝ፣ የቤተሰብ ችግርም ገጠመኝ፣ እንዲሁ ጉዳትም ገጠመኝ፣ ለአንድ ዓመት ተኩልም ስቃይ ውስጥ ነበርኩኝ ሲል የነበረበትን ሁኔታ ያስታውሳል። ህይወቱ ስለተለወጠበት አጋጣሚ ያነሳው ሪቻርልሰን በ2024 ባለቤት ያረገዘች፣ ከዛ በኋላ ፈጣሪ ሙሉ ህይወቴን ቀየረው ብለዋል። ልጄን ካገኘው በኋላ እንደ አዲስ የተወለድኩኝ መሰለኝ። አሁን ላይ ምንም አያሳስበኝም። ባለቤቴና ልጄ ሁሉ ነገሬ ናቸው ሲልም ነው ሪቻርልሰን ሀሳቡን እየሰጠም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን በተለይ ዛሬ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስለምታደምጡኝ፣ ስለምትከታተሉኝ ቆይታችሁም ከኛ ጋር ስለነበር ግን እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን በድጋሚ የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።